መጅኑን ሌይላ ልብ አንጠልጣይ እውነተኛ የፍቅር ታሪክ ክፍል 1 ደራሲ ሷሊህ አስታጥቄ ተራኪ ረዚቃ መሐመድ። እነዚህ መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እነሆ ስለ መጅኑን ሌይላ ልናወራ ነው። ባለታሪካችን ቀይስ ኢብኑ ሙለዋህና ተፈቃሪው ሌይላ የተወለዱት በ24ኛውና በ28ኛው ዓመተ ሂጅራ ሲሆን ሌይላ ከቀይስ በ4 ዓመት ታንሳለች። ሁለቱም የተወለዱት በሰይድና ዑስማን ኢብኑ አፋን ዘመነ ኺላፍ ቢሆንም ነፍስ ያወቁትና በምን ማገናዘብ አቅም የኖሩት በኡመያድ ስርወ መንግስት ዘመን ነበር። በእስላም ታሪክ የመጀመሪያው እስላማዊ ስርወ መንግስት የኺላፌት ስርወ መንግስት ነው። ስርወ መንግስቱ በመልእክተኛው አለይሂ ሰላቱ ሰላም ተቋቁሞ በትኮቻቸው ሲመራ ቆይቷል። ከነብዩ መሐመድ አለይሂ ሰላቱ ሰላም በኋላ ቀዳሚው የኺላፌት የእስላማዊ ስርወ መንግስት በትክክልነት የመሩት ህይወታቸውን፣ ገንዘባቸውን፣ እድሜና ጉልበታቸውን እንዲሁም ውድ ልጃቸውን በሚስትነት ለነብዩ መሐመድ አለይሂ ሰላቱ ሰላም ያለ ስስትና ያለ ገደብ አሳልፈው የቸሩት አንጋፋው ሱሐቢይ አብደላህ ኢብኑ አቡ ቁሐፋ ማለትም አቡበክር አስሲዲቅ ናቸው። ሙስሊሙና መንግስቱን በኸሊፋነት ያስተዳደሩትም ለ2 ዓመት ከ3 ወር ነበር። ከዚያ ቀጥለው ሁለተኛ ትክ ሆነው መንግስቱን የመሩት ሐቅና ስህተትን፣ ሐላልና ሐራምን ጠንቅቀውና ለይተው በማወቃቸው የተነሳ በመልእክተኛው አለይሂ ሰላቱ ሰላም የተወደሱት በድፍረትና ጀግንነት አቻ የሌላቸው እንደ ቀዳሚው ኸሊፋ ለመልእክተኛው አለይሂ ሰላቱ ሰላም ሚስት አድርገው የቸሩት ታላቁ ሱሐቢይ አቢ ሐፍስ ዑመር ኢብኑ አልኸጣብ ነበሩ። መንግስቱን በመምራትም ለ10 ዓመት ከ5 ወር ቆይተዋል። አስከትለው የመንግስቱን በትረ ስልጣን የተረከቡት ደግሞ መላእክት እንኳ ሳይቀር ይሽቆጠቆጥላቸው የነበሩት የነብዩን አለይሂ ሰላቱ ወሰላም 2 ሴት ልጆች የማግባትን እድል የተጎናጸፉት አዛኙና የቸርነት ምሳሌው ሰይድና አቡ አብደላህ ዑስማን ኢብኑ አፋን ነበሩ። የኸሊፋነት ዘመናቸው 11 ዓመት ከ11 ወር ሆኖ ተመዝግቧል። ከሶስተኛው ኸሊፋ ሰይድና ዑስማን ኢብኑ አፋን በኋላ የነብዩን አለይሂ ሰላቱ ሰላም ልጅ በማግባት የተዘየኑት የነብዩ አለይሂ ሰላቱ ሰላም አማች የሁለቱ የጀነት ወጣት አለቆች ሐሰንና ሁሰይን አባት የኢልሙ ደጃፍ አባ ቱራብ አሊ ኢብኑ አቡ ጣሊብ በትረ ስልጣኑን ይዘዋል። ሆኖም በእርሳቸው የስልጣን ዘመን በሻም በኩል አመጽ ተቀሰቀሰ። የአመጹ መንስኤ ኸሊፋው አሊ የቀደሟቸውን ኸሊፋና ከበኑ ኡመያ ቤተሰብ የተገኙትን ዑስማን ኢብኑ አፋንን ገዳይ አልተቀበሉም የሚል ነበር። ይህ አመጽም በየጊዜው ሲጋጋል ቆይቶ በመጨረሻ ሻም ከኸሊፋው ራሷን ማግለሏን ይፋ አደረገች። በሰዓቱ ሻምን ይመሩ የነበሩት የበኒ ኡመያ ቤተሰብ የነበሩት ሱሐቢይ ሙአዊያ ኢብኑ አቡ ሱፊያን ነበሩ። ይህ አለመግባባትም ጦር እስከ ማማዘዝ ደረሰ። በዚህ መሃል ደግሞ ሁለቱንም ሱሐቦች አልይንና ሙአዊያን የሚያስከፍሩ ኸዋሪጅ የሚባሉ ቡድኖች ተፈጠሩና በሁለቱም ላይ የግድያ ሴራ ጠነሰሱ። እንደ እቅዳቸው አልይንም ሆነ ሙአዊያን እንዲሁም የግብፁን ሀገረ ገዢ አምር ኢብኑ አልዓስ በአንድ ቀን ለመግደል አስበው የነበረ ቢሆንም ሙአዊያ ሊገደል የተላከው ሰው ሳይሳካለት ቀረና ሙአዊያን በጥቂቱ ተጎድተው ተረፉ።
አምር ኢብኑ አልዓስም በዕለቱ ወደ መስጂድ ባለመሄዳቸው ሊተርፉ ቻሉ። በዚያኛው በኩል ዓሊይን ረዲየላሁ ዐንሁ ሊገድል የተላከው ሰው ግን እኩይ ዓላማው ተሳካለትና ኸሊፋው ዓሊ በሰው እጅ ተገደሉ። የኢማም ዓሊ የኺላፋ ዘመን 4 ዓመት ከ9 ወር ነበር። ከኸሊፋው ህልፈት በኋላ የነብዩ አለይሂ ሰላቱ ወሰላም የልጅ ልጅና የአራተኛው ኸሊፋ ዓሊ ልጅ ሐሰን ቢን ዓሊ ተመርጠው ስልጣኑን ተረከቡ። ሻም ግን አሁንም ራሷን እንዳገለለች ነበር። በመሆኑም ከ5 ወራት ኸሊፋነት በኋላ ሐሰን በሙስሊሞች መካከል የሚፈሰውን ደም ለመታደግ በማሰብ ስልጣኑን በገዛ ፍቃዳቸው ለቀቁ። ከሰይዱና ሐሰን ስልጣን መልቀቅ ጋር ተያይዞም ነብያዊ ትንቢት ተፈጻሚ ሆነ። ከሰይዱና ሐሰን ስልጣን መልቀቅ በኋላ ማለትም በ41ኛው ዓመተ ሂጅራ በሰሃቢዩ ሙዓዊያ ኢብኑ አቡ ሱፊያን አማካኝነት በኢስላም ታሪክ ሁለተኛ የሆነ አዲስ ስርወ መንግስት ተመሰረተና ኸሊፋውና ሱልጣኑ ሙዓዊያ ኢብኑ አቡ ሱፊያን ሆኑ። ይኸው ነብዩ አለይሂ ሰላቱ ወሰላም ህይወታቸው ካለፈች 11ኛው ዓመተ ሂጅራ ጀምሮ ሲቆጠር ከ30 ዓመት በኋላ ማለት ነው። ያኔ ኺላፋው አብቅቶ በነብዩ አለይሂ ሰላቱ ወሰላም ትንቢት መሰረት የንግስናው ዘመን ጀመረ። የንግስናው መጀመር አበይት መገለጫዎችን በአዲሱ መንግስት ስርዓቶች ላይ ተስተዋሉ። አዲሱ ኸሊፋ ሙዓዊያ ቀድሞ የነበረውን የኺላፋ ስልጣን አጠባበቅና ስርዓቶች በከፊል ያልነበረ ነገርን በመጨመር ለውጥ አደረጉለት። በአራተኛው ኸሊፋ ከመዲና ወደ ኩፋ ማለትም ወደ ኢራቅ ተቀይሮ የነበረውን የኺላፊት መንግስት መቀመጫ ወደ ደማስቆ አዞሩት። ቤተ መንግስት አነጹ። ለራሳቸውና ለቤተሰቦቻቸው አጃቢ ክቡር ዘበኛ መደቡ። ዙፋን አሰርተው ስልጣናቸውን በዙፋናቸው አጸኑ። የስልጣን ሽግግሩን እንደ ኺላፊት ስርወ መንግስት በሊቃውንት ምርጫ ሳይሆን ልጃቸው የዚድን አልጋ ወራሽ አድርገው በመሰየም በዘር ይተላለፍ ዘንድ አሳወጁ። በዚህ የተነሳም ስልጣኑ የሚሸጋገረው በኡመያ ቤተሰብ ወይም ዝርያቸው መካከል በመሆኑ ስርወ መንግስቱ የኡመያድ ስርወ መንግስት በሚል ተጠራ። ይህም የታላቁ የኺላፊት ስርወ መንግስት ማብቂያ የመሆኑ ትልቁ መገለጫ ነበር። ከዚህ ጊዜ በኋላ ኸሊፋዎች በተቀያየሩ ቁጥር የኺላፋ ስርዓቱ በርካታ ለውጥ እየተደረገለት ቆይቷል። የኡመያድ ስርወ መንግስት ዓለም ላይ ተጽዕኖ ፈጥረው ካለፉ ታላላቅ መንግስታት አንዱ ለመሆን ችሏል። በሰዓቱ የነበረው ግዛት ማስፋፋትም የሚያስገርም ነበር። ስርወ መንግስቱ በ10ኛው ኸሊፋ ሂሻም ቢን አብዱል መሊክ ዘመን ግዛቱ በምስራቅ እስከ ቻይና በምዕራብ እስከ ፈረንሳይ ተለጥጦ ነበር። አፍሪካ፣ ህንድ፣ ሲድኒና ስፔንም ወደ ግዛታቸው ለመጠቃለል ችለው ነበር። የኡመያድ ስርወ መንግስት ርዕስ መዲናውን ወደ ሱሪያ ደማስቆ በማዞሩ በርካታ ነገሮች ተለውጠዋል። ጊዜው መላው አረብ ወደ ስልጣኔ እየተነሳና በከፍተኛ ደረጃ ሁለንተናዊ ለውጥ እያሳየ የነበረበት ወቅት ነው። ይህ ለውጥ ግን እጅግ ገጠራማ የሆኑትን ቦታዎች በከተሞች እኩል ያራምዳል ነበረም። ከነዚህ ገጠራማና የስልጣኔን ብርሃን ከሩቅ በጭላንጭል ብቻ ይመለከቱ ከነበሩት ሀገርና ስፍራዎች አንዱ ቀይስና ሌላ ተወልደው ያደጉበት በሂጃዝ አውራጃ የሚገኘው ነጂድ የተሰኘ በአሁኗ የሳውዲ አረቢያ ርዕስ መዲና ሪያድ አቅራቢያ ያለ ክልል ነው። በወቅቱ
በኡመያድ መንግስት ገዢ ተልኮለት የመንግስቱ ስርዓት ተፈጻሚ ቢሆንበትም ከሌሎቹ አንፃር ግን እጅግ ኋላ ቀር የሚባል አይነት መንደር ነበር። በዚህ በኡመያድ ስርወ መንግስት መመስረትና በኢስላም መፈንጠቅ መካከል ያለው 50 ዓመት ገደማ ብቻ ነበር። እነዚያ ዓመታትም መሰረታዊ የሆነው የእስልምና ዕውቀት ሲሰራጭባቸው፣ የእስልምና ጥሪ ሲካሄድባቸው፣ ግዛት ሲስፋፋባቸው፣ ስልጣኔ ሲደራጅባቸው ያለፉ እንጂ ወደ ታችኛው ማህበረሰብ ድረስ ተወርዶ ጥቃቅን ስለሚባሉ ችግሮች መፍትሄ የተቀመጠባቸው አልነበሩም። በተለይ እስልምና ከጅምሩ ጀምሮ የቀደምት አረቦችን አጉል ባህሎች ሲነቅፍ የኖረ ከመሆኑ ጋር በዋና ዋናዎቹ ባህሎች ላይ ብልጫ በማምጣት ማስወገድ ቢችልም ትናንሽ የሚባሉ ባህሎች ግን ጨርሰው አልጠፉም ነበር። በተለይ ደግሞ በነጅድ አካባቢ ባሉ ገጠራማ ስፍራዎች ላይ ያልተተወው አንዳንድ ባህሎች ነበሩ። በኋላ ላይ ሁለቱን ፍቅረኞች የለያያቸውም ይኸው የቀደመ ባህል ተጽዕኖ ሆኖ እናገኘዋለን። የሁለቱ ፍቅር እንዳይሰምር ደንቀራ የሆነውም ይኸው ከእስልምና በፊት የነበረና በእስልምና ብርሃን እስከ ወቅቱ ሳይጠፋ የቀረው ርዝራዥ ባህል እንጂ እስልምና እንዳልሆነ እንረዳለን። በዚህም ሁለት አበይት ባህሎች ከታሪኩ ጋር ስለሚሄዱ ልጠቅሳቸው ወድጃለሁ። መሰተር ሴት ልጅ የሚመለከት የቀደምት አረቦች ባህል ነው። መሰተር፣ መጋረድ፣ መከልከል እያሉ እንደየአግባቡ ይጠሩታል። ይህ ባህል አንዲት ልጃገረድ ከልጅነት እድሜዋ ተሻግራ ወደ ጾታዊ ግንኙነት መዳረሻ እድሜ ላይ ስትደርስ የሚጀምርና እስከ ዕለተ ሰርጓ ድረስ የሚቆይ ጽኑ የእገዳ ስርዓት ነው። በዚህ ስርዓት ሴት ልጅ ገና 10 ዓመት ገደማ ሲሆናት እንድትጋረድ ትታዘዛለች። የግርዶሹ ገደቦችም በርካታ ናቸው። በጥቅሉ ወደ ግርዶሿ የገባች እንስት ከቤቷ አትወጣም። ብትወጣም ፊቷን በኒቃብ ሸፍናና ከሴት የቤተሰብ አባሎቿ ጋር በመሆን ለአስገዳጅ ጉዳይ ይሆናል እንጂ ብቻዋን ወይም ፊቷን ሳትሸፍን መውጣት ፈጽሞ አትችልም። በተጨማሪ ያጎቷ ልጅ ጀምሮ ልታገባቸው ከምትችላቸው ወንዶች ጋር በጭራሽ መገናኘት አይፈቀድላትም። በቤተሰባዊ ጉዳዮች ላይ የምትሰጠው አስተያየት ፈጽሞ ተቀባይነት አይኖረውም። ስታገባም የጥሎሹን ገንዘብ የሚወስዱት ቤተሰቦቿ ናቸው። በቤት ውስጥ ኖሯ ጭራሽኑ ከማጀት መውጣቷ እንደ ነውር ይቆጠራል። አስከትሎም ታምጻለች ተብሎ ስለሚሰጋ የትምህርት ብርሃን እንድታገኝ ፈጽሞ አይፈቀድላትም። መጻፍና ማንበብ አትችልም። ከውጭው ዓለም ጋር ምንም አይነት ግንኙነት አይኖራትም። ስታገባም የሚጠብቃት ይኸው ራሱ ነው። ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው የአንዲት የተጋረደች ሴት ዕጣ ፈንታ ከአባቷ ቤት ወጣ ወደ ባሏ ቤት ስትገባ የሚቀየረው ቤቱ እንጂ ስርዓቱ አይደለም። ምናልባት ባሏ በጎ ሰው ከሆነ አንዳንድ እገዳዎችን በመልካምነት ያነሳላታል። እንደ እማወራነቷ መውጣት መግባት ይፈቀድላታል እንጂ እዛም ሆነች እዚህ ሴት ልጅ በቃ ባሪያ ናት። እስልምና ግን በአረቢያ ምድር ከፈነጠቀበት ጊዜ ጀምሮ ይህንን የመጋረድ ስርዓት ነቅፏል። የእስልምና ደንብ ሴት ልጅ እንደ ወንዱ ሁሉ የተከበረች ፍጡር እንደሆነች አስተምሯል። ሊሳሳላት የምትገባ የበለጸገ አእምሮ የተቸራትና ቢያማክሯት ብቁ ምክር መቸር የምትችል መሆኑን ሰብኳል። እስልምና ሴት ልጅ ማስተማር ብቁ ትውልድ ለመፍጠር አጭሩ መንገድ መሆኑን አስረድቶም የእውቀት ብርሃን ታገኝ ዘንድ
አስገዳጅ ሕግን አጽድቆ እልፍ ሴት ሊቃውንትን ለማፍራት ችሏል። በምታገባበት ጊዜ የሚሰጣት የጥሎሽ ገንዘብም በገዛ ፍቃዷ ለቤተሰቦቿ እስካልሰጠች ድረስ የግል ሐቋና ሀብቷ መሆኑን አጽንቷል። ረዣዥም የሆኑ ጉዞዎች ላይ በብቸኝነት መጓዟ ለአደጋ ሊያጋለጣት ስለሚችል ወንድ የቤተሰብ አባሏን እንድታስከትል ቢያውጅም በአጫጭር ጉዞዋ አደቡን ጠብቃ እንደፈለገች ትንቀሳቀስ ዘንድ መብቷ አድርጎ ሕግ አርቅቋል። በቀደመው ማህበረሰብ ዘንድ የሴት ግዳጅ የሆነውን የማደስ ሥራ ከእርሷ ላይ አንስቶ በባልየው ላይ ግዳጅ አድርጎ አስፍሯል። እንደ ሁኔታው ባሏን ለማገዝ በማጀት ለምትንጎዳጎድበትም ዘለግ ያለ ምንዳን በአኺራ እንደምታገኝ በዚህ ተግባሯም ከባሏ ጋር ያላት መልካም ፍቅር እንደሚደረጅ አስረግጦላታል። ከልጅነቷ ጀምሮ ስታድግም የአታላዮች መጫወቻ እንዳትሆን እርምጃዎቿን በቤተሰቦቿ እውቅና ታደርግ ዘንድ መክሯል። እነዚህንና መሰል እስልምና ይዟቸው የመጣቸው የሴት ልጅ መብቶች ቀድሞውኑ በየትኛውም ቦታ እንደ ትንግርት የሚታዩ ነበሩ። በአንጻሩ ሴት ልጅ ሂጃብ ትልበስ የሚልና መሰል ድንጋጌዎችን ለሴቷ ክብርና ጥበቃ የተደነገጉ መሆኑን ለማስረዳት ምንም አይነት መሞገቻ ማቅረብ አያስፈልግም። ታዲያ ይህንን ከእስልምና በፊት የነበረ አጉል ስርዓት ያስቀጠሉና ሙስሊም የሆኑ ወግ አጥባቂ ሰዎች ይህንን የምናደርገው ልጃችን ባልሆነ ቦታ ካልሆነ ሰው ጋር ውላ ዋልጌ እንዳትሆንና ክፉ ልምድ እንዳይጠናወታት ስነ ምግባሯም እንዳይበላሽ ለመጠበቅ ነው ሲሉ ለባህላቸው ደጋፊ ያሉትን አመክንዮ ያቀርባሉ። በቀደምት አረቦች ዘንድ አንድ ወንድ አንዲትን ልጃገረድ አፍቅሮ ፍቅሩ በተለያየ መንገድ ከታወቀበት በማህበረሰቡ ይወገዛል። ይህ ሰው ከውግዘት ለመዳን ቀድሞውኑ ፍቅሩን ይፋ ሳያደርግ የልጃገረዲቷን እጅ ለትዳር ጠይቆ የግሉ ማድረግ አለበት። ከትዳር በኋላ ፍቅሩን ቢገልጽ የተለመደ ይሆናል። ነገር ግን ፍቅሩን ከትዳር በፊት ይፋ ካደረገ በተለይ ደግሞ ሌላው ሰውና የዘመኑ ወግ አስተጋቢ እረኞች በሚሸመድዱበት አግባብ በግጥም የሚያሞጋግሳት ከሆነ ውግዘቱ ክብር የሚያሳጣበት ደረጃ ይደርሳል። አረቦች በዚህ ባህላቸው አንድ ሰው አንዲትን ሴት አፍቅሮ ፍቅሩን ይፋ ካደረገ በኋላ ለትዳር ሊጠይቅ ቢመጣ እንኳ ያፈቀራትን ልጅ አይድሩለትም፣ ነውር ነው። ይልቁንም ልጅቷን አፍጥነው ለሌላ ሰው ይድሯታል። ይህንን ሲያደርጉም ምክንያታቸው አንድ ወንድ ሴት ልጅን ከማግባቱ በፊት ፍቅሩን ማፈን በማይችልበት ደረጃ ሊያፈቅራት የሚችለው ቀድሞውኑ ከሷ ጋር የጋለ ግንኙነት ቢኖረውና ምናልባትም የግብረ ስጋ ግንኙነት ቢኖራቸው ነው ብለው ስለሚያስቡ ነው። የሴቷ ቤተሰቦች ስለ ልጃቸው የሚቀኝ አፍቃሪ እንዳለ ካወቁ የልጃቸውን ልጃገረድነት ይጠራጠራሉ። ክብረ ንጽህናዋን አሳልፋ ሰጣለች ብለውም ያስባሉ። ይህን የሚያስቡት ቤተሰቦቿ ብቻ ሳይሆኑ መላው ማህበረሰብ ነው። ይህ ደግሞ ከፍተኛ ውርደት ነው። ታዲያ ቤተሰቦቿ ይህችን ልጅ ላፈቀራት ልጅ ቢድሯት ማህበረሰቡ የራሱን መላምት እየሰጠ እረፍት ይነሳቸዋል። ወይ ልጅቷ ድንግል አለመሆኗን ሊሸፍንላት የሚችለው ብቸኛው ሰው አፍቃሪዋ ስለሆነ ለሱ ዳሩለት፣ ወይም ደግሞ ስላረገዘችበት ሳንዋረድ ብለው አፍጥነው ዳሩለት ብሎ እያወራና በአሽሙር እየላጠ ሰላማቸውን ያሳጣቸዋል። ስለዚህ ያለው አማራጭ
ለሌላ ሰው ድሮ እንዳላረገዘች ወይም ድንግል መሆኗን እንዲመሰክር ማድረግ ብቻ ነው። በሌላ በኩል አንዲት አፍቃሪ ያላት ሴት በማህበረሰቡ እሷማ የገሌ ናት በሚል ወግ የትኛውም ወንድ ለትዳር እንዳይጠይቃት ያደርጉና ባል ያጣች ሆና ትቀራለች ተብሎ ይታሰባል። ታዲያ ቀይስና ሌላ ተወልደው ባደጉበት ዘመን እነዚህ ሁለት ባህሎች ከሌሎች ባህሎች ይልቅ ጎልተው የሚታዩበት ዘመን ነበር። በተለይ ሁለቱ ተፈቃቃሪዎች ያደጉበት ገጠራማው የነጂድ ምድረ በዳ አካባቢ ከጥቂት ቤቶች በስተቀር የእስልምና ዝርዝር መረጃዎችና የስልጣኔ አብዮት ነጸብራቆች ስር ያልሰደዱበት እንዲሁም ሁለቱ ባህሎች ላይ የሙጥኝ በማለት የታወቁና ወግ አጥባቂ ማህበረሰቦች የሚበዙበት አካባቢ ነበር። ክፍል 2 ይቀጥላል። ቻናሉን ሰብስክራይብ አድርጉ።